የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታ ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ ሐሙስ ግንቦት ዛሬ አርብ ግንቦት 29 2017 ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን መርሃ ግብር አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም ሰላም ማለት ፈልጋለሁ። ሰላም ናችሁ ወይ? ይሄ እንግዲህ የድምጽ ፕሮግራማችን ነው። ብዙም አንቆይም። ያለውን መረጃ ከትናንት ከተገናኘን በኋላ ዴቨሎፕ ያደረገውን ያገኘሁትን መረጃ ለእናንተ ለማቀበል ነው። ክርስቶስ ተንሳ ሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም ናችሁ ወይ? እንግዲህ ዛሬ ባለወልድ ነው። ለኦርቶዶክስ ተዋሕዶ እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። እንግዲህ ስለ ባለወልድ ስናይ እንግዲህ ዛሬ ከምንነጋገርበት ጋራ አብሮ ይሄዳል። ምክንያቱም በ29 በባለወልድ ነው እንግዲህ የጌታችን መምጣት ብለው ያስተምራሉ አባቶች እና የመጨረሻው ዘመን ላይ መሆናችንን የሚያሳይ ነገር ብዙ ነገሮች እየመጡ ነው እና ከዛ ጋራ በተያያዘ ነው እንግዲህ በራሪ ወረቀቱን እንዳያችሁት ብዙ ነገሮች በዓለማችን እየተከሰቱ ነው። ሁላችሁንም ሰላም ብያለሁ። እንኳን በሰላም ወደ መርሃ ግብራችን መጣችሁ። ከኦርቶዶክስ ተዋሕዶ እምነት ወደ ሌላ እምነት ውስጥ ደግሞ ያላችሁ ኢትዮጵያውያን ኤርትራውያን ወገኖቻችን የምንወዳችሁ የምናከብራችሁ ሁላችሁም እንኳን በሰላም ወደ መርሃ ግብራችን መጣችሁ። እንግዲህ መርሃ መሰባሰባችንን ያው እግዚአብሔር ይባርክልን። ያላችሁበት ይህን ፕሮግራም እንግዲህ በድምጽ እየተከታተላችሁ በአይዲያ ሩም ላይ ሐሳባችሁን አስተያየታችሁን እናንተ ጋር ያለውንም ኢንፎርሜሽን ብታጋሩን እኛም ሁላችንም እንማማርበታለን ማለት ነው። እግዚአብሔር መሰባሰባችንን ይባርክልን። አብራችሁን ቆዩ። ይህ እንግዲህ 410ኛ መርሃ ግብራችን ነው። ሌተስት አፕዴት ይኖረናል። የተወሰኑ ስላይዶችን እና ቪዲዮዎችን በሌተስት አፕዴት እናይና ከዛ በኋላ ዛሬ የምንቆይበት ይሄ የድምጽ መርሃ ግብራችን ባዮሎጂካል ጥቃት እየታቀደ መሆኑን ጠቢባኑ አጋለጡ ነው። ይሄ በጣም ማንኛውም ኢትዮጵያዊ ኤርትራዊ በአጠቃላይ የዓለም ሕዝብ በሙሉ በአጠቃላይ ማለት ይቻላል ማወቅ ያለበት በጣም ሆት የሆነ ኢንፎርሜሽን ነው። በጣም አስፈላጊ ነገር ነው። ማወቅ ይኖርብናል ማለት ነው እና እንግዲህ ዘመኑን ለመዋጀት ብለን የምናደርገው ጉዞውን እግዚአብሔር ደግሞ ለሐዋርያቶቹ ሚስጥሩን የገለጸ ፈጣሪ አምላክ እግዚአብሔር እኛም በእንደዚሁ በድንግዝግዙ እንዳንጠፋ ዘመኑን በደንብ እንድንዋጅ እግዚአብሔር ይርዳን። እሺ እንቀጥል። ዛሬ በመጀመሪያ በሌተስት አፕዴት ወደ ከኢትዮጵያ የደረሰኝን መረጃ ነው የማቀብላችሁ። ይሄ እንግዲህ ከትናንትና ወዲያ የወጣ አርቲክል ነው። ኢትዮጵያ አዲስ የታክስ ሪፎርም ህግ አውጥታለች እና ይህንን የወረቀት ገንዘብን እንግዲህ ኢትዮጵያ ከዓለም ቀድማ እየሄደች ነው። በጣም የሚገርም እኮ ነው፣ የሚገርም ነው እና የወረቀት ገንዘብ ታክስ ለመክፈል ከተወሰነ ብር በላይ ከሆነ በወረቀት ገንዘብ አይቻልም ብሏል የአብይ መንግስት። ይኸው ኢትዮጵያን ኢንትሮዲዩስስ ስዊፒንግ ታክስ ሪፎርም ታርጌቲንግ ዲጂታል ክሪኤተርስ ኮንሰልታንትስ ኤንድ ሃይ ኤርነርስ እና እንግዲህ 10,000 ብር ብዙ አይደለም ለነገሩ፣ ግን ለማንኛውም እንደዛ ብለዋል።
እና በተራ ቁጥር 1 2 3 እያሉ ነው እንግዲህ ያወጡት ግን አምስተኛው ተራ ቁጥር ላይ አንቲ ካሽ ኢኮኖሚ ሜጀርስ በሚለው እንግዲህ ማለት የወረቀት ገንዘብን የሚጠላ መንግስት ነው አሁን ምክንያቱም ለምንድነው የአይኤምኤፍ እና የወርልድ ባንኮችን እንግዲህ ያው ትእዛዝ ክብሮ ያው ራሱን በእነሱ ቁጥጥር ስር አድርጎ እኛንም ሁላችንንም እንግዲህ ኢትዮጵያን ሊያስበላ ማለት ነው አሁን እጃቸው ረጅም ነው ማለት ነው ስለዚህ የወረቀት ገንዘብ ቢኖር ኖሮ እንግዲህ ሰዎች ነው ለክፉ ጊዜ ያስቀመጡትን የወረቀት ገንዘብ ይጠቀሙ ነበር አሁን ግን ሁሉ ነገር እንግዲህ ዲጂታል በሚሆንበት ጊዜ አየር ባየር ነው ስለዚህ የአብይ መንግስት አይደለም አሁን የሚቆጣጠረው ገንዘባችሁን እየሰማችሁኝ ነው የነኝ የጨለማ ማህበረሰብ ከሩቆ ሆኖ ይቆጣጠራል ማለት ነው የመሬት ካርታውን ገንዘባችንን ሁሉን ነገር ማለት ነው እንግሊዝ ሀገር እንኳን በዚህ ደረጃ አልሆነም አሜሪካ ሀገር በዚህ ደረጃ አልሆነም በጣም የሚገርም ነው እስካሁን ድረስ ካሽ እየተጠቀምን ነው እንግሊዝ ሀገር አሜሪካም ሌላውም አውሮፓ እየተጠቀመ ነው የአብይ መንግስት ግን በጣም እንደዚህ አይነት ተይቶም ተሰምቶም አይታወቅም the new law prohibits cash payments above 10,000 ብር ከ10,000 ብር በላይ ተዝላችኋል ከዚህ በፊት የአይኤምኤፍ እንትን የነበረችው ሴትዮ ስትናገር ይቅርታ የዩሮፒያን ኮሚሽን እንትን የነበረችው መሪ የነበረችው ስትናገር ከተወሰነ ብር በላይ መክፈል ወደፊት እንዲያሳስር እንዲያስቀጣ እናደርጋለን ብላ ስትፎክር ከዚህ በፊት አሰምቻችኋለሁ አሁን እሱ ቀድሞ አደረገላት እና በጣም እርግጠኛ ነኝ ብዙዎቹ የአፍሪካ መሪዎች እያዩት ይሄንን ሰውዬ በጣም በቃ እንደሚጸየፉ ነው ምን አይነት ሰው ነው እያሉ ነው እርግጠኛ ነኝ እና እንደዚህ አይነት ፍጥረት ምን አይነት ነገር ቢሰጡት እንደሆነ አላውቅም እና እንግዲህ 10,000 ብር per day per individual aiming to formalize the economic and enhance traceability እንግዲህ የሰውን ገንዘብ የት ወጣ የት ገባ የሚለውን ለመቆጣጠር ነው ይላል ተብሎ ነው ያወጣው አንድ ጠበቃ ትናንት እንዳሳየዋችሁ በዚህ ጉዳይ ላይ አንድ ጠበቃ ያብራራልናልና የህግ ባለሙያ ማለት ነው እስኪ ይንገረን እሱ አንድ ግብር ከፋይ በተሻሽሎ የተዘጋጀ ባለው የገቢ ግብር አዋጅ መሰረት ከ10,000 ብር በላይ የሆነ ማናቸውም አይነት የካሽ ግብይት መፈጸም እንደማይችል የሚደነግግ የህግ አንቀጽ መዘጋጀቱን ያውቃሉ ጠበቃና የህግ አማካሪ ያለቢታ ነኝ እንግዲህ በዚህ በተሻሽሎ እየቀረበ ባለው የገቢ ግብር አዋጅ ላይ አንቀጽ 80 ላይ በሚመለከት ምንም አይነት ከዚህ በኋላ ከ10,000 ብር በላይ የሚደረግ ማናቸውም አይነት የግብይት ግብር ከፋዩ አካል ሊከውን የሚገባው በኤሌክትሮኒክስ ግብይት ስርዓት አሊያም ደግሞ ከባንክ ወደ ባንክ በማስተላለፍ ቼክም እንኳን ቢሆን በካሽ ሳይሆን ወደ አካውንት ገቢ ተደርጎ ብቻ ሊፈጸም እንደሚገባ ድንጋጌ ጥሏል ከነዚህም ኦኬ እና አስቀምጥላችኋለሁ ቴሌግራም ላይ ምንም ችግር የለውም ታዲያ ምንድነው እዚህ ጋራ እንግዲህ አሁን ኒው ወርልድ ኦርደር አዲሱ የዓለም የዲያብሎስ ስርወ መንግስት እየመጣ ነው በደንብ እየተዘረጋ ነው በአገራችን እንግዲህ አውሬው እኔ እግዚአብሔር ነኝ ብሎ ከመገለጹ በፊት እንግዲህ መሬቱ መደላደሉ እየተመቻቸ ነው አንድ የዓለም ገንዘብ አንድ የዓለም ኦርደር ወይም መንግስት አንድ ሃይማኖት አንድ ሲስተም ወደዛ እየጨፈለቁት እያመጡት ነው አያችሁ አሁን እንግዲህ የሃይማኖቱን ያው ከዚህ በፊት ተነጋግረናል እንግዲህ በአቡዳቢ ለሶስቱ እምነቶች ብለው ቤት ሰርተዋል አንድ ሙክራብ አንድ መስጊድ አንድ ደግሞ እንደ ቤተ ክርስቲያን አድርገው እና ግን ያው ልዩነት በሌለው በዚህ በኢኮኖሚዝም ስር ታቅፈው ወደ አንድ ሃይማኖት እየሄዱ ነው ኤአይ ሁሉ እንግዲህ የወደፊቱ እንግዲህ እምነቶች የሚከተሉበት ስርዓት ይሁን ሁሉ እየተባለ ነው ከሱ ጋር አብሮ ያው እንደምታውቁት እንግዲህ ኒው ወርልድ ኦርደር አሁን የትኛው ወደ ቻይናው ያለው ይሁን እንግዲህ እየተታገሉበት ነው ለማንኛውም አዲስ ስርዓት የዓለምን ህዝብ በሙሉ እንግዲህ መናገር የሚከለክል ፍሪደም የሚከለክል በቴክኖክራቶቹ ማለት እነኚህ ቴክኖሎጂ ያላቸው የበላይ ሆነው ሌሎቻችንን ደግሞ በእነሱ አባባል ሰርፍ ወይም ባሪያ አድርገው እኛ እነሱ ላንድሎርድ እኛ ጭቅተኛ ሆነን የምንኖርበትን ማለት ነው በራሳችን ሀገር እንኳን ማለት ነው
የሚሆንበትን እሺ የሚላቸውን ለነሱ ፓፔት የሆነ አሻንጉሊት የሆነውን መሪ አስቀምጠው እነሱ አይናገሩትም ይሸልሙታል በቃ የተለያየ ነገር ያደርጉለታል ከዛ ህዝቡ ግን ይሄንን ተወጋ ሲባል እንዲወጋ ይሄንን አድርግ ሲባል እንዲያደርግ ገንዘቡን ሁሉን ነገሩን የጨለማ ማህበረሰብ ወደ አንድ ከረንሲ አምጥቶ ቀስ ብሎ ወደ ቺፕ ኢምፕላንቱ ከመምጣቱ በፊት ከመከተቡ በፊት ይሄንን ወደ አንድ ስርዓት CBDC ሴንትራል ባንኪንግ ዲጂታል ከረንሲ ያሉትን ወደዛ ውስጥ ማምጣት መቻል አለባቸው አብይ ይሄንን ስራ በደንብ እየሰራላቸው ነው ይሄ ምንም የሚያስገርም ነገር አይደለም ምክንያቱም ስንናገረው የነበረው ነገር ነው አሁን በፍጥነት ማለት ነው አፍጥነው ያሉት ነው እያፈጠነላቸው ነው እና በጣም የሚያሳዝን ነው አንዳንድ ሰው አሁን እና ምን ችግር አለው ሊቀላጠፍ ነው እንትን ሌብነትን ለማስቀረት ነው ምናምን የሚላል ይሄ በጣም ስንኩል የሆነ ነገሮችን አስፍቶ የማያይ ሰው አመለካከት ነው ይሄ አብይ ስለ ሌባ ስለማጥፋት ምናምን አይደለም ሌባማ በአገራችን ውስጥ አሁን እኮ በጣም ህዝቡ ተቸግሮ ሞባይል ፎን ራሱ በሞተር እየተፈናጠጡ የሚሰረቅበት ሀገር ነው ሌብነቱማ ከጣራ በላይ ደርሷል ኤኒዌይ እንቀጥልና እናያለን በመቀጠል በሌተስት አፕዴታችን የምናየው ከትናንትና እንግዲህ ስለ አሁን ትናንትና ብቻ ሳይሆን ሰሞኑን ሁሉ ስንነጋገር አልነበረም ታስታውሳላችሁ AI እንግዲህ ብዙዎቹን ኢንትሪ ሌቭል ስራዎች ነው የግራጁዌት ያደረጉ ልጆቻችን ግራጁዌት ሲያደርጉ የሚወስዷቸው ኢንትሪ ሌቭል ስራዎች ናቸው እነሱን ስራዎች በጣም በብዛት በዚህኛው አሁን እንግዲህ አሁን ምረቃ ሰሞን እየመጣ ነው ልጆች አፕላይ ያደረጉ ነው ለስራ ምክንያቱም አሁን ጁን ያለ ነው ከሰፕቴምበር ኦክቶበር በኋላ ስራ ላይ ይገባሉ ተብሎ አዲስ የሚመረቁ ልጆች ይጠበቃል ችግሩ ምንድነው ታይቶ በማይታወቅ ሁኔታ ከዚህ በፊት ባልሆነ ሁኔታ AI ኦሬዲ አርቲፊሻል ኢንተለጀንስ እነኚህ ኢንትሪ ሌቭል ስራዎችን በሙሉ በዛ በAI በመተካቱ ምክንያት ኦሬዲ እንግዲህ የጆብ ማርኬቱ በጣም ስራ የሚሰጣቸው ሆኖ አልተገኘም AI disturbing entry level job market for college graduates reports ይላል እና AI cut hiring of new grads by 25% ፊውቸር የልጆችን ፊውቸር እኮ ነው አሁን እንትን እያደረጉ ያሉትና ምንድነው የሚለው ነገር በጣም የሚገርም ነው ያለውን ነገር ግን ማየት ስላለብን እንግዲህ እንትን እያደረኩ ነው እየዘገብኩላችሁ ነው ከዚህ ጋር አብሮ እንደምታዩት በግልጽ ነው experts believe AI is a major reason ብዙ ሰዎች ስትራግል እያደረጉ ያሉት ብዙ ወጣቶች ስራ ለማግኘት AI እየተካው ስለሆነ ነው ስራውን ብለዋልና ሙሉን አርቲክል አስቀምጬላችኋለሁ አንብቡት which is really sad ይሄ እንግዲህ ኒው ወርልድ ኦርደር ማለት ይሄ ነው አዲሱ የዓለም መንግስት ማለት ይሄ ነው ሁሉን ነገር እንግዲህ እየናጡት ነው ወደ እነሱ በሚወስድ መንገድ ከዛ በመቀጠል በዚህ በወቅት በሌተስት አፕዴት ወይም በወቅታዊ መረጃ የምናየው ከዋናው መርሃ ግብራችን በፊት ማለት ነው ከዋናው መርሃ ግብር ጋር አብሮ አክቹሊ ከዋናው ጋር ዛሬ ከምናነሳው መርሃ ግብራችን ጋር የሚሄድ ነው ይሄ ራሻ እንግዲህ የዱምስዴይ ሬዲዮ በጣም ረጅም ዓመት በሁለተኛው ዓለም ጦርነት ጊዜ የሚያሰሙትን የሬዲዮ ሲግናል አሁን ዱምስዴይ ማለት እንግዲህ የዓለም እልቂት ነው የዓለም ጥፋት ነው የመጨረሻው ዘመን ማለት ነው የዱምስዴይ ሬዲዮን ትራንስሚት አድርጋለች እና ራሻ ዱምስዴይ ሬዲዮ is transmitting again and no one knows why ለምን እንደሆነ ማንም አያውቅም እና ይሄ የሬዲዮ ሲግናል ነው ይሄ የሬዲዮ ሲግናል UVB 76 ይባላል ዘባዘር ያሉ ይጠሩታል ይሄ ለጭንቅ ጊዜ በጣም ከባድ ሲቹዌሽን ውስጥ ራሻ በመትገባበት ጊዜ ማለት ትልቅ ጥፋት ወደ እሷም ወይም እሷም ልታደርስም ወይም ወደ እሷ ይመጣል ብላ ስጋት በሚኖራት ጊዜ የምታሰማው አይነት ከድምጽ ጋራ አብሮ
ድምጽም ያለው ድምጽ ስል የሰው ድምጽ ንግግሮች ያሉት እንደገና ደግሞ ሞገድም ያለው አብሮ አንድ ላይ ነው ይሄ ነገር ታንኪዩ ተዋህዶ ለሱፐር ቻቱ ታንኪዩ እግዚአብሔር ይስጥልኝ እግዚአብሔር ወጣ የተካ እና ይሄ ተሰምቷል ይሄ ቀላል ነገር አይደለም ወገኖቼ ይሄ በጣም ኳይት አላርሚንግ ነው ተብሏል እንግዲህ ይሄ ነገር ወደ ኒውክሌር ዋር የመጨረሻው እንደ ሲግናል አድርጎ እንዲወሰድ ነው እንግዲህ ዋር ሄዶቹ እንትን ሊሉ ነው ወይስ እነሱ የሚያውቁት ነገር አለ ብዙ ሰዎች ይሄንን እየጠየቁ ነው ባለፈው ተሰምቶ ነበር አሁን እንደገና ተሰምቷል ይሄ this is በጣም አሳሳቢ ብለው እየተናገሩት ነው ያለውን ዜና እስኪ ያገኙትን ላቋርሳችሁና Russia doomsday After Ukrainian drone attacks hit bomber fleets and border regions, a chilling echo from the Cold War crackled to life. Well, Moscow's top-secret doomsday radio has suddenly gone active, transmitting bizarre coded messages. In military circles, this isn't just noise. It's a signal and it may be a warning. Russia is a very secretive country. The veil of secrecy, a legacy of the Soviet era, hides many secretive truths. Right now, tensions are peaking. Moscow is readying for an unprecedented assault on its neighbor. እንግዲህ ይሄ ጥቃት ወደ ዩክሬን ላይ ብቻ ታርጌት የሚያደርጉት እንግዲህ ዩክሬንን ለአንዴና ለመጨረሻ እያሉ ነው ከዛ እንግዲህ ያው እንግሊዞችም እንደምታውቁት ተዘጋጁ ራሻ ልታጠቃን ትችላለች ብለው ባለፈው የእንግሊዝ ጠቅላይ ሚኒስትር ሲናገር ነበር ለህዝቡ ሌሎችም የጀርመኖችን ጨምሮ ከጀርመን የምትመለከቱኝ ልትናገሩ ይችላላችሁ ከባድ ጊዜ ነውና ተዘጋጁ ደረቅ ምግቦች አዘጋጁ ምናምን ሲሉ ነበር ይሄ ከዛ ጋር ጎለጎን የሚነበብ ነው ወይ አላውቅም ግን እንደምታዩት ነው እንግዲህ For the audacious Operation Spiderweb, a fleet of Russia's prized nuclear bombers reduced to rubble. Now, a chilling echo from the Cold War crackles to life. The Russian radio station UVB-76 is broadcasting new coded messages. እንግዲህ ኮድድ የሆነ ሜሴጅ ነው በራሻኛም ድምጽ አለው ንግግር አለው እንግዲህ እርስ በራሳቸው እነሱ የሚግባቡበት ነው ኮድድ ነው ነው ሚስጥራዊ ነው ለማንኛውም ግን ለቀውታል ፍሪኩዌንሲውን እንግዲህ ሌሎች ሀገሮች ራሳቸው ደርሷቸው ነው የሚነጋገሩበት ማለት ነው ይሄንን ይመስላል እንግዲህ ስለማናቀው ትርጉሙን ዝም ብዬ ባስጮባችሁ ምንም እንትን የለውም እንቀጥላለን አናኒያ ባዮሎጂካል ጦር መሳሪያ ምን ማለት ነው ባዮሎጂካል ጦር መሳሪያ ማለት በጀርም ወይም በባክቴሪያ ወይም ቫይረስ ሊሆን ይችላል ይሄንን እንግዲህ እነኝን ህዋሳቶችን በላቦራቶሪ ጠንካራ እንዲሆኑ አድርገው ሰርተው ከዛ በብዙ ሺህ የሚቆጠር ህዝብን ለመጨረስ እንደ ጦር መሳሪያ የሚጠቀሙባቸው ነው ማለት እንደ ፈንጣጣ ምናምን የመሰሰለውን ሁሉ ሃይ በጣም በከፍተኛ ሁኔታ ካለው አቅም በላይ የሰው ልጆችን እንትን አሳምሞ እንዲገድል የሚያደርግበትን ሁኔታና ለምሳሌ በትሬን ውስጥ በአውሮፕላን ላይ በአየር ላይ በመበተን ሰዎችን እንዲጨርስላቸው እንደ መሳሪያ ሲጠቀሙ ማለት ነው አናንያ ከመለስኩት እንግዲህ ኦኬ እንቀጥል እንግዲህ በዚሁ ወደ ዛሬው ዋንኛው መርሃ ግብራችን እንላለን ባዮሎጂካል ጥቃት እየታቀደ መሆኑን ጠቢባኑ አጋለጡ ይሄን ሰው እንግዲህ ታስታውሳላችሁ ይሄ መላጣውን ዶክተር ከዚህ በፊት እንግዲህ ባውራው ጉንፋን ጊዜ በጣም እንደ ፍሮንትማን ሆኖ በጣም ሲያጋልጣቸው የነበረ ነው ከሱ ጀርባ ወደ ማት አሁን በትክክል ቁጥራቸውን ባላስታውስ 20 30 የሚሆኑ በጣም
በጣም የተማሩ ያስመሰከሩ ሙያቸውን ብዙ ዶክተሮች ከጀርባው ነበሩ አሁን ታዲያ ተመልሶ መጥቷል ያጋለጠ ነው በጣም የሚገርም ነው የነ ዶክተር ፋውቺን ጉዳይ በጣም አዘክርኮ ካጋለጠ ዶክተር አንዱ ይሄ ዶክተር ነው እንመጣበታለን በመራ ግብሩ እና እንግዲህ ባዮሎጂካል ጥቃት እየታቀደ መሆኑን ጠቢባኑ አጋለጡ እየተመለከታችሁ ያላችሁት የሶፕ ኢትዮጵያን በሁለቱ የዩቲዩብ ገጾቻችን ነው ለብዙዎች ወገኖቻችን በዓለም ሁሉ ላሉት እንዲዳረስ ላይክ እያደረጋችሁ ብትቀጥሉ በጣም ደስ ይለኛል እንቀጥል እንግዲህ ይሄው እንደምታዩት በአርቲክሉ ላይ በ3 ጁን ከ3 ቀን ምናምን በፊት ማለት ነው ከአሜሪካ እንኳን ያላችሁ ይሄን በትክክል ሰምታችኋል እርግጠኛ ነኝ ሁለት የቻይናዎች በአሜሪካ የባዮሎጂካል ዌፐን ለመስሪያ የሚሆን ያልተፈቀደ ፓቶጂን ፈንገስ የሆነ ማለት ፈንገስ እንግዲህ ከፈንገስም ይሰራል ባዮሎጂካል ዌፐን ይዘው በመግባታቸው ምክንያት ቻርጅ ተደርገዋል ተከሰዋል የሚል ዜና ወጥቶ ነበር ይሄ የዩናይትድ ስቴትስ አተርኒ ኦፊስ ወይም የህግ ቢሮ ነው ያወጣው Chinese nationals charged with conspiracy and smuggling dangerous biological pathogen into the US for their work at the University of Michigan laboratory የሚገርመው ነገር እነኚህ እንግዲህ already residents ናቸው ተማሪዎች ናቸው ወይም አስተማሪዎች ናቸው በዩኒቨርሲቲ ኦፍ ሚቺጋን ላብራቶሪ የሚሰሩ ናቸው ሚቺጋን ላብራቶሪ የሚሰሩ ናቸው ይሄ ነገር ለምርምር የሚያስፈልጋቸውን ይዘው ወደ ሀገር ውስጥ ገቡ ተብሎ ነው በሌላ ጊዜ ቢሆን አይ ቲንክ ይሄ ነገር እንደዚህ ይገናል ብዬ አላስብም ምክንያቱም እነኚህ ሰዎች የማይታወቁ ሰዎች አይደሉም የሚታወቁ ናቸው just Chinese ስለሆኑ ይሄ ነገር አይ ቲንክ ካለው በላይ ተጓል በጣም እንዲገን ተደርጓል ምክንያቱም ለነሱ ለሚያቀዱት ፎልስ ፍላግ ኦፕሬሽን ወይም ደግሞ በአስመስሎ ሌላ አይነት ነገር ለማምጣት ማለት ነው የአሜሪካ መንግስት ወይ የጨለማ ማህበረሰብ ላስበው እነኚህን ሰዎች እንደ ምንድነው እንደ ጦስ ዶሮ ሊጠቀሙባቸው ፈልጎ እንደሆነ አላውቅም ምክንያቱም እንደዚህ አይነት ኢሚነንት ዴንጀር አለ ለማለት ግን ይሄ ነገር በጣም በብዙ ዜና መሰራጫዎች እየተሰማ ነው ያላችሁ መራግ እንደ ኢንፎርሜሽን በዚህ ላይ በታጋሉሩን በአይዲያ ሩም ላይ በጣም ደስ ይለኛል በዜና ያለውን እናዳምጥና እንቀጥላለን ከዚህ ጋር አብረን እንግዲህ ዛሬ ያለው መራግብር ስነግራችሁ ይሄኛውም አብሮ መካተት ስላለበት ነው ያካተትኩት Justice Department has charged 2 Chinese nationals with smuggling into the US of fungus that officials say could be used as a biological weapon. Officials say they discovered the pathogens in one of the suspects. Thank you. Beast በጣም ትክክል ነው ከዛ በኋላ እንደዚህ እኮ ነው በአውራው ጉንፋን ጊዜ እንደዚህ ይሉና ከዛ አመለጠ ይላሉ ማት ነገር ነው ያለው ሰሞኑንም ሌሎች መረጃዎች ይዤላችሁ መጣለሁ በጣም የሚገርሙ ነገር ባዮሎጂካል ዌፐንስ አር ናቹራል ቫይረስ ሀብቴ በደንብ እንደውም አናንያ አበራርቶልሃል በእንግሊዘኛ ቢሆንም ከታች biological weapons are natural viruses bacteria or toxins weaponized for maximum spread they are banned in war በጦርነት ተከልክለዋል ብሏል እንግዲህ አዎ ተከልክለዋል እንግዲህ እነኚህ ናቸው luggage at the Detroit airport and officials say one of the suspects works at the University of Michigan አንዷ ነች ሚሽጋን ዩኒቨርሲቲ የምትሰራው አንደኛው ደግሞ አይሰራም ወንድና ሴት መሆናቸው ነው I think ካፕሎች ናቸው መሰለኝ if I remember correctly other works at a Chinese university joining us now አንደኛው ደግሞ ቻይኒዝ ዩኒቨርሲቲ ነው የሚሰራው አንደኛው ደግሞ ሚሽጋን ዩኒቨርሲቲ ነው የምትሰራው okay Washington is CBS News Justice correspondent Scott McFarland. Scott, what is going on here? What else do we know about these suspects and what the U.S. thinks they were doing? Well, this is a distinctive criminal case, to put it mildly. Youngkun Kim, John, is going to be in court tomorrow for a detention hearing. The prosecutors are going to try to hold John in jail pending trial in this case. She is charged with making false statements, with conspiracy, and with smuggling for being part of what they Okay, አብቴ ባልና ሚስት ናቸው all right እኔን ነገር ያስቀምጥላችኋለሁ እዚህኛው ላይ አይደለም ዱዌል እንድናረግ የምፈልገው እዚህ ላይ እንድንቆይ አልፈልግም ዜናው ይሄ ነው እንግዲህ እነኚህ ሰዎች ቻርጅ ተደርገዋል ስር ላጋጥማቸው ይችላል
ያለው መረጃ ይሄ ነው። ባልና ሚስት ናቸው ብሎኛል ሀብቴ። ደግሞ ሀብቴ ከዛው አካባቢ ስለሆነ ስለሚመለከተን እንግዲህ ታንኪዩ። እንቀጥል። ኦኬ ታዲያ ወገኖች ይሄ ነው እንግዲህ አሁን ዛሬ ይዤላችሁ የመጣሁት መረጃ በጣም this is very important everybody needs to know። በግንቦት ወር በ2024 የዛሬ ዓመት ልክ የዛሬ ዓመት ማለት ነው the national blueprint for biodefense የሚባል ዶክመንት ይሄ bipartisan commission on biodefense አውጥቶ ነበር። ይህ ዶክመንት እንደወጣ ቀደም ያሳየኋችሁ ዶክተር ይሄንን ዶክመንት በደንብ ምክንያቱም የሕክምና ባለሙያ ስለሆነ በደንብ ይሄንን ነገር ውስጡን አንብቦ ማስጠንቀቂያ በጣም ለዓለም ሕዝብ ይሰጥ ነበር እና አሁን ባለው መረጃ ደግሞ አሁን በኋላ ታደምጣላችሁ አሁን በጣም አደገኛ ሰዓት ላይ ነው ያለነውና የዓለም ሕዝብ በሙሉ ኖት አሜሪካ ሕዝብ ብቻ አይደለም የዓለም ሕዝብ በሙሉ መንቃት አለበት። በጣም ይሄንን ፔፐር ይሄንን ዶክመንት የአሜሪካ መንግስት እንደ ኤቨንት 201 በአውራ ጉንፋን ከመከሰቱ በፊት ኤቨንት 201 ብለው እንደ ሲሙሌሽን እንደ ልምምድ ለአውራ ጉንፋን ቢከሰት ምንድነው ማድረግ ያለብን የሚለው አይነት ልምምድ አይደለም። በእንደዛ አይነት አስመስለው ያረቀቁት ዶክመንት ነው። ይሄ ዶክመንት ግን የወጣው የዛሬ ዓመት ነው። ይሄ ዶክመንት ከወጣ በኋላ ልክ ከወጣ ጀምሮ ይሄ ሰው በጣም እያስጠነቀቀ ነበር። አሁን ባለው ዴቨሎፕመንት ወይም ደግሞ ለውጥ ደግሞ ያሉትን መረጃዎች ጭራሽ እስካሁን ድረስ አላቆመም። ሰውየው የዓለም ሕዝብ ሁሉ ማወቅ መቻል አለበት ብሏል እና ምናልባት የነኛ አሁን የቻይናዎቹ ነገር ማለት ነው። ምክንያቱም አኮርዲንግ ቱ ሂም እንግዲህ ወደ በሚቀጥለው ወር አካባቢ ነው አሁን ጥቃቱ ይደርሳል ብሎ ይነግረናል። ራሱ ታዩታላችሁ። ምናልባት አሁን ጊዜው ስለደረሰ ምክንያቱም አሁን ጁን ያለ ነው የሚቀጥለው ወር ደግሞ ጁላይ ነው። ምናልባት እነኚህ እንግዲህ የቻይናዎቹን የነኚህን የሁለቱን ካፕሎች ነገር ያመጡት ከዛ ጋራ ለዛ ምክንያት ይሆን አላውቅም። እንቀጥል። እንግዲህ ይህን ዶክመንት እንድታነቡት ፒዲኤፍ ፋይሉን አስቀምጬላችኋለሁ ሊንክ ላይ ዲስክሪፕሽን ላይ ሊንኩን ታገኙትና ማንበብ ለምትፈልጉ 173 ፔጅ ነው 173 ፔጅ ነው። ሁሉንም ዳውንሎድ አድርጋችሁ ፒዲኤፉን ማንበብ ትችላላችሁ በራሳችሁ ታይም። ኦኬ ናው the national blueprint for biodefense immediate action needed to defend against biological threats. Okay, biological threats እዚህ ጋር ምንድነው 50 ሚሊዮን ሎተሪ ምናምን ኢድሪስ መሐመድ ምናምን እዚህ ጋር አልገባኝም። ኢድሪስ መሐመድ ለምን እንደዚህ አይነት ነገሮች ማስታወቂያ አይሆን ምናምን የምትለጥፈው? እኛ እዚህ ጋር ብዙ ቁም ነገር እየተወያየን ነውና እንደዛ ባይሆን ደስ ይለኛል። ካልሆነ ያው I can just block you እና ዲስትራክት አታረገን እባክህ ኢድሪስ መሐመድ whatever ወይም ቦትም ሊሆን ይችላል። ለማንኛውም anyway the national blueprint for biodefense immediate action needed to defend against biological threats እና ይሄንን ዶክመንት በራሳችሁ ታይም አንብቡት። እንግዲህ ይሄ ሰው እንደምታዩት ከዶክተር ዴቪድ ማርቲን ይባላል። ዶክተር ዴቪድ ማርቲን ምንድነው የሚለው ላንብብላችሁ። በጣም አላርም ያደርጋል። ይሄ እንግዲህ ዶክተር በጣም እሱ ብቻ ሳይሆን ሌሎቹም በአውራ ጉንፋን ጊዜ በጣም ኦፕንሊ የሚቃወሙ የነበሩት በሽታውንም ምንነቱን በደንብ ያጋልጡ የነበሩ ሰዎች እዚህ ጋር አሁን ተመልሰው ገብቷል። መድኃኒቱንም የምንወጋው ማለት ነው እሱንም ምንነቱን በትክክል ሲናገሩ የነበሩ ሰዎች ተመልሰው አሁን መጥተዋል። እንግዲህ አውራ ጉንፋን በ2020 ነበረ ወደ ሎክዳውን የገባ ነው። ከዛ በኋላ እንደምታውቁት አሁን እንግዲህ 5 ዓመት አስቆጥረናል። ስለዚህ አሁን ደግሞ ይሄ ከዛ የባሰ ነው ብሎ እየተናገረ ነው። እንግዲህ እግዚአብሔር ይርዳን። ምናልባት ቻናላችን እንትን እንዳይልብን እግዚአብሔር ይርዳን። ለማንኛውም they are saying that on July 4th የሱን ነው እንግዲህ የምናገረው በጁላይ 4 2025 የሰማችሁ ነው። አሁን እንግዲህ ጁላይ ዛሬ 6 ነን አይደል? ጁን 6 ነን አይደል? ልክ ከወር በኋላ ማለት ነው ኦልሞስት ከዛሬ ወር በኋላ በጁላይ 4 2025 that is just a month and a half from now ይሄ እንግዲህ ትንሽ ቆየት ብሎ 15 ቀን ምናምን በፊት ነው የወጣው።
from now we are getting to have a biological attack on the 4th of July. ይሄ በጣም አላርሚንግ ነው። ይሄ በጣም የሚያሳስብ ነው። biological attack የት ቦታ የት ሀገር የት እንደሚለው ነገር እግዚአብሔር ወቀው መጣበታል ይደረጋል ያለ ነው። ዶክተር ዴቪድ ማርቲን እንደዛ ያያሉ ነውና በጣም መንቃት አለብን ያለ ነው። ዶክመንቱን ይዞ ነው የሚናገረው. And we are going to have an attack that is going to, and I am quoting now, I'm reading from the document. ምንድነው ይሄ biological attack ሲፈጸም ምንድነው የሚሆነው? እስከ 280,000 አሜሪካንስ ይገደላሉ። 400,000 አሜሪካኖች በዚህ በሽታ ሊለከፉ ይችላሉ። 200,000 እንስሳቶች ሊሞቱ ይችላሉ። እስከ 800,000 እንስሳቶች ሊታመሙ ይችላሉ በአንድ ቀን። እኔ I was shocked. ይሄ በጣም shocking. ዶክመንቱ እንግዲህ በዚህ አሁን በሲሙሌሽኑ ላይ ማለት ነው biological attack በሚሆንበት ጊዜ እንደዚህ ይሆናል የተባለው ይሄ ነገር በጣም 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 መታሰብ አለበት። ይሄንን ነው እንግዲህ እነሱ በሲሙሌሽኑ ላይ ያመጡት። እሱ ራሱ ሲናገር ሰምታላችሁ። ዶክተር ዴቪድ ማርቲን issues an emergency warning on the 29th of May ያወጣው በ29 ነው። በ29 ሜይ ዛሬ 6 ጁን ነው። ዋርኒንግ ነው ያወጣው። እየሰማችሁ ነው የተከተላችሁ ነው። ለብዙዎች እንዲዳረስ ላይ እንትን አድርጉ ላይክ አድርጉ። 2025 Since 1998 I have been briefing both law enforcement and intelligence agency on biological weapons and chemical weapons violations. ከ1900 እሱ ነው የሚናገረው እንግዲህ ዴቪድ ማርቲን ከ1998 ጀምሬ ያጋለጥኩ ነው ያለውት ለመንግስት ለስለላ ድርጅቶች ለሚመለከታቸው ድርጅት ምትኖች ተቋሞች ሁሉ አስጠንቅቅ ያለው የሚሰማ የለም. I brought one of our unclassified briefing document. This one happens to be from 2005. ከ2005 ጀምሮ unclassified የሆነ ለህዝብ እንግዲህ ይፋ አድርግ ያለው ያለ ነው. On April 25 of 2003, the United States Army was awarded a patent on a biological weapon. የአሜሪካ የጦር ሰራዊት ራሳቸው የሰሩት እንግዲህ ማለት ነው biological weapon እንደ ጦር መሳሪያ እንዲጠቀም ለአሜሪካ ጦር መሳሪያ ተሰጥቷል። biological weapon that was እንግዲህ ሙሉን አንብቡት። ከዚህ ጋር አንዳንዱን gain of function ምናምን biological እንትን ስለሆነ እንትን ማለታችን እንትን ለማለትም እንግዲህ ዶክተር ሙን ያስፈልጋል ለመረዳት አንዳንዱ ይሄንን ነው እንግዲህ ያወጣው ራሱ ሲናገር ምን ሰማው ይሻላል ከዚህ በላይ ሙሉ እንግዲህ እሱ የተናገረውን ይሄው እንደምታዩት በሁለት ፔጅ ላይ አድርጌዋለሁ። በምን አይነት ሁኔታ ሊያሰራጩት እንደሚፈልጉ ኬሚካል ባዮሎጂካል ዌፐኖችን እንግዲህ በሚያሰራጩበትን መንገድ በምን አይነት ሁኔታ እንደሆነ they have rocket propelled ordnance for dispersals of biological and chemical weapons በምን አይነት ሁኔታ በህዝብ ላይ ሊረጩ እንደሚችሉ በሙሉ እንግዲህ ዶክመንቱን እናንተ አንብቡት። ይኸው እዚህ ጋር አስቀምጧል። ይሄ በጣም አላርሚንግ ነው። ከዚህ ጀርባ አሉ የሚላቸውን ሰዎች ደግሞ
ከዚህ ጀርባ ከመጀመሪያው ጀምሮ ይሄንን ባዮሎጂካል ዌፐን እና ኬሚካል ዌፐን አሁን በዚህ ዓመት ወይም ከዚህ በኋላ ህዝብን ለመጨረስ ሊጠቀሙ ይችላሉ አብረው የሰሩት ዶክተሮች እነኚህ ናቸው ብሎ በስም ጠቅሶ ማለት ነው በስም ጠቅሶ ዶክተሮቹን ይው እንደዚህ አስቀምጧል ቸርማን እንደኚህ ሰዎች በሙሉ ተጠያቂዎች ናቸው ብሎ የሰሩት እነኚህ ሰዎች ናቸው ብሎ በማስረጃ አስቀምጧል ሙሉን አስቀምጬላችኋለሁ ዲስክሪፕሽን ለአርቲክል ላይ አርቲክሉን እስኪ እሱን እንስማው ሲጠየቅ ሰናሪዮው ኢቨንት 201 ስታይል ሲሙሌሽን ያለውን እስኪ እንስማና እንመለሳለን Actually are trying to get rid of this thing. It was quite a find. So Stephanie did finally find it, and we got it. So the one you just held up earlier, I just think is important. Zigara, ATAFT, or he's one of them. How do we know? ባውራ ጉንፋን ጊዜ ይሄ ሰውዬ ያችን ሴትዮ ታቃታላችሁ በዛ ወቅት ያለችው እነኚህ እኮ ስትሪፕ ተደርገዋል እኮ ዶክተር ነራቸው ሁሉ የተነጠቁ ሁሉ አሉ ይሄን ሰውዬ እንግዲህ ትዝ ይላችኋል ባውራ ጉንፋን ጊዜ በደንብ ነገሮችን የምታስተውሉ ከነበረ እነደ ዛሬ እነ አንቶኒ ፋውቺ እኮ መከራቸውን የሚያዩት በእነኚህ ሰዎች ነው አንዳንድ ጊዜ ሁሉን እንደው ሳር ቅጠሉን ሁሉን ነገር እንደው በቃ እነኚህም ሊሆኑ ይችላሉ ይሄማ በውር ድንብር መጓዝ ማለት ነው እና መጠንቀቅ ያስፈልጋል ለማንኛውም our viewers see this so I'm going to just bring this up so this is the blueprint this is from እንግዲህ ብሉፕሪንት ነው ይሄ ዶክመንት ብሉፕሪንት ማለት እቅዳቸው ነው ሊያረጉት ያሰቡትን ኦኬ 209 ሰው ያየ ነው 119 ነው ለምን መሰላችሁ አሁን እንግዲህ ሌላው ወይ አልወደደውም ፕሮግራሙን ወይም ደግሞ ላይክ ማድረግ አልፈለገም ማለት ነው ለብዙዎች እንደሳር ችግር የለውም ኦኬ አሁን ለምንድን ነው ላይክ ማታረጉት ስላላችሁ ነው እናንተ ራሳችሁ the national blueprint for biodefense immediate action ይሄ ብሉፕሪንቱ ነው ያሉ ነው ብሉፕሪንቱ ማለት የሚያደርጉት ወደፊት ሊፈጽሙት ያሰቡትን ነው እንደ የካርታውን ፕላኑን ነው ያሉ ነው ስሙ April 2024 you spoke about the setting the date for this thing I want to go to the page that has that date I'm just going to scroll down here the July 4th warning of when this is going to go down because I want to be able to tell people like this is how they do this we have event 201 to show us the original blueprint of how they plan something out and they set a stage for it so well, and remember you know if you go through the list of names you know አሁን እንግዲህ ዶክተር ዴቪድ ማርቲን ነው እየተናገረ ያለው ስሙ go ahead and pull down what you're doing is great and just pull down a little further and what you'll see is at the first page they have this scenario which is there you go right there 280,000 so July 4th 2025 ተመልከቱ ቀኑን ታያላችሁ ከዛን ጊዜ እንግዲህ የተጻፈውን የሚሆነው ብለው በሰናሪዮ ይሄ እንግዲህ እንደ ሲሙሌሽን ነው የሚደረገው ብለው ምክንያቱም ባውራው ጉንፋን ጊዜ ኢቨንት 201 ባሉበት አካባቢ ነው ያደረጉት በተመሳሳይ ሁኔታ ማለት ነው ይሄም ደግሞ በጁላይ 4 2025 የዛሬ ዓመት የተበደረገው ዶክመንት ነው ይሆናል ተብሎ እንትን ያለው እና መጠንቀቅ አለብን ያለው ስሙ terrorist attacks of July 4th 2025 they say they're not going to know who did it they're not going to know any of those በጣም የሚገርመው ደግሞ የሰማችሁናል ማን እንዳደረገው አናቀም ያሉ ነው እንግዲህ ሲሙሌሽን ያደረጉት ስለዚህ አሁን ቻይና ያደረገው ሊሉ ይችላሉ ራሻ ያደረገው ሊሉ ይችላሉ በጣም የሚገርም ነገር ነው but guess what here's the tiny little problem if you go up to the list of names and you go through the list of names who are the scientific advisors on this particular event scenario we actually know who the weapon maker is yeah he's ግን ከፍ ብላችሁ በመታነቡበት ጊዜ እነኚህ መሳሪያዎች ማን እንደሰሯቸው ግን ያውቃሉ ምክንያቱም እሱ ስለሚያውቁ ዶክተር ስለሆነ ሌብል አድርጓቸዋል ስለዚህ ጥቃቱንም ማን እንዳደረሰ ያውቃሉ አናውቅም ይሄ እንደ ሲሙሌሽን ነው እንደ ሙከራ ነው እንደ ፕሪፔርድነስ ነው የሚሉት ነገር ውሸት ነው ያለ ነው ስሙ እንግዲህ in this document and so right there if you go down through the list of the ex officio members
what you find out is the ex officio members, several of them are veterinarians and bioweapons BSL lab runners who are actually working on equine encephalitis. They're working. እነኚህ ሰዎች በሙሉ አሁን በዚህ በሲሙሌሽን ላይ የተሳተፉት የሚባሉ ሰዎች በሙሉ በደንብ የታወቁ ይሄንን በዚህ በባዮሎጂካል ዌፐን ላይ የሚሰሩ ሙያቸው የሆኑ ሰዎች ናቸው ያለ ነው ስሙ on all sorts of other weaponized systems. And if you look at people like Gerald Parker and George Post right here on your screen, and you find out what they've been doing and what they've been weaponizing, we actually have a high probability of knowing what pathogens they're looking at. And so, እና የትኛውን አይነት እንኳን ባዮሎጂካል ዌፐን ያዩ እንደሆነ ራሱ እንኳን ለኔ ግልጽ ነው ያለ ነው and given the fact that they said it's going to be a combined human and veterinarian event, right there, the ex officio members, Gerald Parker, George Post, if you go through that whole list of ex officio members, we actually have all kinds of potential liabilities. We have Nipah virus being suggested. We have a bunch of other things. እንግዲህ የተለያየ አይነት ቫይረሶች ሁሉ ሰጀስት ተደርገዋል በዚህ ሲሙሌሽን ላይ ይሄ ደግሞ ላይክሊ ነው ያለ ነው ስሙት They're in this, and if you read the research they've had funded, we know that the encephalitis risk is high. We know that the Nipah risk is high. We know that hemorrhagic fevers are high. And this is stuff that we don't even have to guess. This is just like Event 201, right? They use the coronavirus. ልክ እንደ ባውራ ጉንፋን ጊዜ ኤቨንት 201 እንደ መጀመሪያ ሲሙሌሽኑን አድርገው እንደፈጸሙት ልክ በቃ ገስ ማድረግ እንኳን የለብንም እንደዛ አይነት በስተመሳሳይ አይነት ፕሮቶኮል እየሄዱበት ነው ያለ ነው ያደርጉት ማለት in Event 201, and people go, how did they guess it was going to be coronavirus? Well, they didn't guess. It was their scenario. They laid it out. So Matt, what you're doing is priceless, right? It's priceless. The fact that somebody can put into writing the bioterrorist attacks of July 4th, 2025, which is a date in the future where they say 280,000 Americans, 400,000 infected, 200,000 animals, 800,000 sickened. እንዴት እንግዲህ ይሄን ያህል አሜሪካኖች ይሞታሉ ይሄን ያህል እንስሳዎች ይሞታሉ እና ቀኑንም ራሱ 4 ጁላይ ብለው ማስቀመጣው እነኚህን ሁሉ ሳይንቲስቶች ደግሞ በደንብ ያሉ ዶክተሮችን ስማቸውን ጠቅሰው ማስቀመጣቸው ይሄ በጣም የሚገርም ነው ያለ ነው dead on a day በአንድ ቀን ይሄ ሁሉ ሰው I'm sorry but if you're not paying attention you're just asleep በጣም አዝናለሁ አለ ማት ይሄንን እንግዲህ ይሄንን አይታችሁ ነገሮችን ማትመረምሩና ማትጠነቀቁ ከሆነ ዶክተሩ ነው የሚናገረው የራሳችሁ ጉዳይ ነው በጣም አዝናለሁ ያለ ነው ስለዚህ ይሄ እንግዲህ ይሄ በጣም በአሜሪካ በጣም ከሚከበሩ ዶክተሮች አንዱ ነው እኔ ሲቪውን ከዚህ በፊት በደንብ ሳነበው በጣም አንቱ ከሚባሉ ዶክተሮች አንዱ ነው ይሄ ሰው እና እንደዚህ እያለ ሲናገር በጣም ይገርማል አስቀምጥላችኋለሁ ይሄን ቪዲዮ እንቀጥል ወገኖቼ በጣም የሚገርም ነገር እኮ ነው ካስታወሳችሁ በአሁን እንግዲህ ጁን ያለ ነው ይሄ ዶክመንት ሜይ ነበር የወጣው በኤፕሪል ወር በሚያዝያ ወር በ29 በቃ ከወር በኋላ ማለት ነው ትዝ ይላችኋል የራሻ ጀነራል አንድ የራሻ ጀነራል ማን እንደገደለው ሳይታወቅ መኪናው በቦምብ አልፈነዳም A new details emerge Russian general killed in car bombing near Moscow ይሄ ሰው በጣም ለፑቲን በጣም የቀረበ በጣም የተከበረ ጀነራል ነው የነ ጆርጅ ሶሮስን በዚህ በባዮሎጂካል ዌፐን ዙሪያ አሜሪካ ጋር ሊንክ ያደረጉ ሰዎችን የሚያቅሰው ነው ይሄ የተገደለው እንደውም ፑቲን ኃይለኛ ሪታሊዬሽን ምናልባት መልስ ምት ይወስዳል ተብሎ ሊጠበቅ ነበር አስታወሳችሁ በኤፕሪል ወር አስታወሳችኋል አገሬ አዎ ያለ ነው ኦኬ ላሳያችሁ የዛን ጊዜ ካላስታወሳችሁ የገደሉት ጊዜ በዚህ ነው የነበረው ላሳያችሁና በጣም ከዚህ ጋር እንዴት እንደሚያያዝ እናያለን Reminder of our breaking news coming into us from Russian media sources, which are reporting one of Russia's most senior generals has been assassinated by a car bomb. He's been named as Yaroslav
Markalik, deputy head of an operational unit inside the Russian forces. This is the aftermath of that explosion, with reports suggesting an device was in a car parked in the town of Balashkia, around 25 kilometers east of Moscow, and suggesting the device was detonated remotely as the general was walking past. Now, remotely now, bomb እንትን መኪናውን ተናደረጉት ይሄን ቶፕ ጀነራል ለፑቲን የቀረበ የነበረውን ሞስኮ ውስጥ ነው እንደዚህ እንትን ያደረጉት እና ማን ነው ያደረገው ምንድነው ያደረገው ዜና ነበረ ኦኬ እንቀጥል ታዲያ ወገኖች በጣም የሚገርም ነገር ነው የምናየው ይሄ ጀነራል ማለት ነው ከመገደሉ በፊት በፌብሩዋሪ ወር ነው አላልኳችሁ ፌብሩዋሪ ኦኬ በፌብሩዋሪ ወር ደግሞ ይሄ ሰው ምንድነው ያጋለጠው ጆርጅ ሶረስ ተመልከቱ ጆርጅ ሶረስ ይሄ ጀነራሉ ይሄ ነው እንግዲህ የተገደለው በመኪናው የፈነዳው የዚህ ሰውዬ ነው The crimes of George Soros are worse than you think ከምታስቡት በላይ የጆርጅ ሶረስ ወንጀል በጣም የከፋ ነው ብሎ ተናግሮ ነበር ይሄ ሰውዬ የጀነራል የተገደለው ማለት ነው A Russian general was recently assassinated after calling out George Soros ምን አለ biological war crime ነው and bioweapon lab in Ukraine የሚያንቀሳቅስ ጆርጅ ሶሮስ ነው ተመልከቱ these people ከዛ በኋላ ይሄንን ከተናገረ በኋላ ያው ገደሉት ማለት ነው እስኪ እሱን ላስደምጣችሁ ተመልከቱ እንግዲህ ያው ሰብታይትል ነው ሰብታይትሉን ነው ማንበብ አለባችሁ እየተረጎመ ነው поступающие материалы позволяют The submitted material allow us to outline the interaction scheme between US authorities. እንግዲህ የደረሰን መረጃ በዚህ ጉዳይ ላይ የአሜሪካን ጣልቃ ገብነት ምናይበት ነው схему взаимодействия органов США с украинским እና በዩክሬን ያለውንም እንግዲህ የባዮ ፋሲሊቲ ማለት ባዮሎጂካል ዌፐን የሚሰራበትን ሁኔታም አብረን ምናይበት ነው объектами. Обращать на себя внимание причастность к финансированию указанной деятельности. እና ማን ነው ፈንድ የሚያደርገው ይሄንን ብሎ መጠየቅም አግባብ ነው Структур близких к нынешнему руководству США. В частности, инвестиционного specifically the national Rosemont Fund የሚባለው managed by Hunter Biden is Rosemont Fund የሚባለው እንግዲህ ፈንድ ከሚያደርጉት ጀርባ ማለት ነው የባይደን ልጅ Hunter Biden фонда Rosemont Seneca, который руководит Hunter Biden. Фонд обладает значительным The fund possesses significant financial resources እስከ 2.4 ቢሊዮን ገንዘብ እንግዲህ የታክስ ፌሩ ገንዘብ እንግዲህ በዛ በኩል አድርጎ በሃንተር ባይደን ለዚህ አሁን እንግዲህ ለባዮሎጂካል ዌፐኑ በዩክሬን ላለው ላቦራቶሪ የሚውል ገንዘብ ነው финансовыми ресурсами в объеме не менее $2.4 миллиарда. При этом прослеживается At the same time there are close ties between እንደገና ደግሞ በተጨማሪ тесная связь фонда с основными подрядчиками американского военного ведомства. ኮንትራክተሮችና የዩኤስ ሚሊተሪ ዲፓርትመንት ኢንክሉዲንግ ሜታ ቢዮታ which along black እንግዲህ እነኚህ ኮንትራክተሮች ናቸው የሚሊተሪ ኢንዱስትሪያል ኮምፕሌክስ ኮንትራክተሮች መሰሉኝ включая Метабиота, которая наряду с Black & Twitch является основным поставщиком оборудования для биолабораторий. እና ፔንታገን ባዮ ላቦራቶሪ worldwide is a primary supplier of equipment for Pentagon bio laboratories worldwide እንግዲህ ለፔንታገን የሚያቀርቡ ማለት ነው እነኚህን እንግዲህ biological weapons የሚያቀርቡ እነኛ ቀደም የተዘረዘራቸው ካምፓኒዎች Пентагона по всему миру. Масштабы программы впечатляют. Непосредственное участие в реализации, кроме военного ведомства. In addition, the military department includes US Agency for International Development. ተመልከቱ ይሄ እንግዲህ ወደ አፍሪካው ራሱ ይመጣል ማለት ነው እዚህ ጋር አያችሁ US Agency for International እንትኑ በደንብ ከመረመር ነው የጥንቸሏ ጉድጓድ ረጅም ርቀት ይሄዳል የዩኤስ ኤጀንሲ ኦፍ ኢንተርናሽናል ዴቨሎፕመንት ማለት እንግዲህ የእርዳታ ገንዘብ ምናምን ሁሉ በማደግ ላይ ላሉ አገሮች ይሰጣሉ የሚለው ዲፓርትመንት ሁሉ እነሱ ሁሉ ከዚህ ጋር የተነካኩ ናቸው принимает агентство США по международному развитию
фонд Джорджа ከዛ በተጨማሪ ጆርጅ ሶሮስ ፋውንዴሽን ከዚህ ጋር የተነካካ ነው and the center for disease control አሎ አያችሁ ለዚህ ነው አሁን መጠንቀቅ ጆርጅ ሶሮስ ከዚህ ጋር የተነካካ ነው ከምን ጋር ከባዮሎጂካል ዌፐን ጋር ሴንተርስ ፎር ዲዚዝ ኮንትሮል አሁን እንግዲህ የአፍሪካ ሲዲሲ ያለ የአሜሪካ ሲዲሲ ያለ ከነኚህ ጀርባ በሙሉ እንግዲህ ፒፒፒ ነው ጨዋታው ፕራይቬት ፓብሊክ ፓርትነርሺፕ ነው ገንዘብ ይሰጣቸዋል ደንታ የሌላቸው ሰዎች ለህዝባቸው ብዙ አሉ በእኛም ሀገር በአፍሪካም በሌላው ሀገር አያችሁ ስለዚህ ባዮሎጂካል ዌፐኑ በአፍሪካ በአሜሪካ ብቻ እንትን የሚደረግ ነገር አይደለም Центр по контролю и профилактике заболеваний. Научный куратор осуществляет... The scientific oversight is provided by leading research organizations. Исследовательские организации, включая Национальную лабораторию в Лос-Аламосе, которая разработала... Okay. ላስ አልሞስ ናሽናል ላቦራቶሪም እጁ አለበት ምክንያቱም ይሄ ኒውክሌር ዌፐኑን ዴቨሎፕ ያደረጉት እነሱ ናቸው ядерное оружие в рамках Манхэттенского проекта. በማንሃተን ፕሮጀክት እንግዲህ ማንሃተን ፕሮጀክት እንደምታውቁት ስለማንድ ኮንትሮልም ራሱ የሚጠቀስ እንትን ነው ኢንስቲትዩት ነው ኦኬ በጣም የሚገርም под полным контролем Пентагона. Обратите внимание, перед вами регистрационная карта, подтверждающая, что 30 украинских лабораторий, расположенных в 14 населенных пунктах, были вовлечены в полномасштабную военно-биологическую... We involved in large-scale military biological activities in Ukraine. በዩክሬን እንግዲህ ትዝ ይላችኋል በፊት ጊዜ ጀምሮ ስለ ላቦራቶሪ ያወሩ ነበር ኢቭን ያወራ ጉንፋን ራሱ ከውሃን ሳይሆን ከዩክሬን ነው ሁሉ የሚሉ ሰዎች አሉ ብዙ ግን አሁን ደግሞ ይሄ ሰውዬ እንደሚናገረው ከሆነ አሁን ኤሚነንት ነው ለሚመጣው ነው ጆርጅ ሶሮስ ሁሉ ገንዘባቸውን ላስቀመጡበት የኢንዱስትሪያል ሚሊተሪ ኢንዱስትሪያል ኮምፕሌክሱ ኦሬዲ በጁ ለገባው አሁን ዓለም ህዝብ ላይ ጥቃት ሊያደርስ የሚፈልጉት biological weapon ዩክሬን ነው እየተሰራ ያለው ነው የሚለው እየተሰራ ያለው በእነኚህ ሰዎች ገንዘብ ማለት ነው деятельность на Украине. Сложилась ситуация с рассылкой патогенных биоматериалов из Украины в страны Европы. Okay, በጣም ነው የሚገርመው the emerging situation involving the transfer of pathogens ከዩክሬን እነኚህ እንትኖች ማለት ነው ዌፐኖቹ and biomaterials from ከዩክሬን ወደ አውሮፓን ካንትሪዎች ወደ እንግሊዝን ጨምሮ ማለት ነው ወደ አውሮፓን ካንትሪዎች ይጓጓዛሉ ተመልከቱ ማለት ዩክሬን እንግዲህ ለዚህ ሀብ ሆናለች ማለት ነው ተመልከቱ может привести к гибели людей could lead to human casualties and create an epidemiological unstable situation የህዝብ እልቂት ሊፈጠር ይችላል ከፍተኛ создание очага эпидемиологически нестабильной обстановки масштабы которой будут сопоставимы on a scale comparable to ልክ ያውራ ጉንፋን አይነት ጊዜ የሚያክል ሰው ሁሉ ደረጃ ድረስ ሊሞት ይችላል በዛ መጠን ማለት ነው с пандемией коронавируса በጣም ነው የሚገርመው ይሄን ነበር ያለው ይሄንን ካለ በኋላ ነው እንግዲህ መኪናውን በቦምብ ያፈነዱት አይገርማችሁም ወገኖች በጣም ይገርማል እኛውን ላሳያችሁና በዚህ እናበቃለን ታዲያ አሁን እንግዲህ ይሄ በሚሆንበት ጊዜ አንዳንድ ሰው እንግዲህ አሜሪካ ነው እኛ ደግሞ ኢትዮጵያ ነን የሚል ሰው ሊኖር ይችላል ወይም ደግሞ እኛ አውሮፓ ነው የምንኖረው አሜሪካ ነው የሚሆነው የሚል ሰው አለ አንዳንድ ሰው ግን እንደዛ አይደለም ወገኖች ሮበርት ኬኔዲ አሁን ከትራምፕ ጋር ከመስራቱ በፊት ባወራው ጉንፋን ጊዜ የተናገረው ነገር በጣም እዚህ ጋር አንስተን መነጋገር አለብን ድምጹ በጣም እንግዲህ ያው እንደምታውቁት ሮበርት ኬኔዲ ትንሽ ጉሮሮ ላይ ችግር ስላለ በደንብ ላይ ሰማ ይችላል እኔ ግን ያለውን እንደው ሰማ ፓርክ ልንገራችሁና ከዛ በኋላ ሳላቋርጠው ቪዲዮን አጫውተዋለሁ ምን እንደሚል ታውቃላችሁ አሁን ባላቸው የባዮሎጂካል ዌፐን ወይም የጦር መሳሪያ ባዮሎጂካል ጦር መሳሪያ የአሜሪካ መንግስት ባለው የጨለማ ማህበረሰብ ባለው ማለት ነው ያውራው ጉንፋንም ብሎ ይናገራል ያውራው ጉንፋን እንደዛ አይነት ነው የሚለው ጠንካራ የዛን ያህል ከባድ አይደለም እንጂ እንደዛ ባዮሎጂካል ዌፐን ነው የሚለው ተሰሙታላችሁ ነው ያለው የሚያልኩት ከዛ በመቀጠል ቻይናዎች አሁን እነሱን ሳይገድል ሌላውን ነጩን ምናምን የሚገሉበትን ባዮሎጂካል ዌፐን ቻይናዎች እየሰሩ ነው ራሻኖችም ራሳቸውን የነሱን ዘር ሳይገድል ሌላውን የሚገሉበትን እየሰሩ ነው አሜሪካኖችም የጨለማ ማህበረሰብ ጥቁሩን ለይቶ የሚገድል ነጩን የማይገድል እየሰሩ ነው ተሰሙታላችሁ
እንደገና ደግሞ አሽካናዚ ጁዞችን የማይገድል ነጮቹን የማይገድል ጥቁሩን ብቻ የሚገድል አድርገውም እንደተሰራ እንደዚህ አይነት ባዮሎጂካል ዌፐን እንዳለ አውቃለሁ እያለ ነው ጎበዝ ይሄ በጣም አሳሳቢ ነገር ነው ይሄ ባዮሎጂካል ዌፐን በዜና እንደዚህ አነጋግረውን ማለት ነው ነጋግረውን አሁን እነ ቢል ጌትስ አይነት ሰዎች እግር ባበዙበት ሁኔታ አስባችሁታል ለዚህ ነው ወደ እግዚአብሔር መጠጋት በጣም ያለብን ይሄን ቪዲዮ ግን ከማጫወቴ በፊት ማለት ነው ቅድምም ጀምሮ በተለይ አንድ ወዳጄ በጣም ደጋግሞ ሲጽፍልኝ ነበር አለልኝ ብዙ መረጃ አለ ግን አትነግረን ምን እናድርግ ወገኖች እኔ ብዙ እንቅልፍ አጥቼ ማመጣው መረጃ ኢንፎርሜሽን ነው ምክንያቱም ኢንፎርሜሽን እኔ እንደሚገባኝ ድረስ ዌፐን ነው አሁን እኮ እነሱ ሚስ ኢንፎርሜሽን እየሰጡ አይደል እንደ መሳሪያ የሚጠቀሙብን እኛ ደግሞ ያንን ፈልቀቀን አውጥተን እውነቱን አውቀን ከዛ በኋላ መወሰን የየራሳችን ነው መጽሐፍ ቅዱስ ራሱ እኮ እውነትን ማወቅ አርነት ያወጣል ነው የሚለው ስለዚህ እንደዚሁ በድንግዝግዙ እንዳንሄድ ማለት ነው እንዳንሄድ እኔ በተማርኩበት ሙያ እግዚአብሔር በረዳኝ መጠን ለናንተ የፈለክፈርኩ አምጥቼ አቀርባለሁ እውነቱ ይሄ ነው ይሄ ሌጋሲው ሚዲያ እነ ቢቢሲው ምናምን እንደሚናገሩት አይደለም እሱ ዝም ብሎ እንትን ነው ብሬኖሽ የሚያደርግ እንትን ነው ኢንፎርሜሽን ነው ትክክለኛው ግን ይሄ ነው ምክንያቱም ሌሎች እኮ ሰዎች እኮ ቅድም አሁን እንደ ዴቪድ ማርቲን አይነት ሰዎች እኮ እነ ቢቢሲ ላይ ምናምን መጥተው እኮ አይናገሩም አይሰጣቸውም ፕላትፎርም ጭራሽ ክልክል ነው ስለዚህ አሁን ምን እናድርግ ለሚለው እንግዲህ እኔ ሁለት ነገር ነው እንትን የምለው ዲሲዥኑ ምን ማድረግ እንዳለብን በአውራ ጉንፋን ጊዜ አሁን ለምሳሌ ሰዎች አትከተቡ ይሄ ነገር አዎ አለ በሽታው አለ ግን መከተቡ ደግሞ የባሰ ወርስ ነው ብዬ እንትን ስል ነበር የሰሙኛሉ ያልሰሙኛሉ የሰሙ ብዙ ያመሰግነውኛል ከዛ በኋላ እስካሁንም ድረስ እግዚአብሔር የተመሰገነው እኔ እንድታመሰግኑኝ አይደለም ዋናው ያለውን መረጃ ማምጣት ነው አሁንም በተመሳሳይ ሁኔታ ምን እንደዚህ ነው ትናንትና እንግዲህ እንዳየነው መረጃውን አሁን ተከተቡ የሚሉበትን አይነት ነገር ይሄዱ ነው አሁንም ይሄንን ትክክለኛው መረጃ ለምንድን ነው አሁን ይሄንን እንግዲህ ባዮሎጂካል ዌፐን የሚያደርጉት ሲባል በደንብ ነገሮችን ስናይ ማለት ነው እዚህ ጋራ እንዲኮነን የሚፈለግ መንግስት አለ ማለት ብሌሙን እንዲወስድ ራሽያ ሊሆን ይችላል ቻይና ሊሆን ይችላል ምናልባት ኢራንም ሊሆን ይችላል አንዱ ሀገር ሊሆን ይችላል ብሌም እንዲደረግ የጨለማ ማህበረሰብ ሀገር የለውም የጨለማ ማህበረሰብ አገሩ ሲኦል ነው ጉልበታቸው ዲያብሎስ ነው የሚተጉት አዲሱ የዓለም መንግስት አምጥተው እንግዲህ ዲያብሎስ በነገራቸው መሰረት ለዘላለም እነሱ ሊገዙ ነው ይሄን ዓለም እግዚአብሔርን ተዋግተን እናሸንፋለን ብሏቸዋል መሰለኝ እግዚአብሔርን ሰራዊት ሊያሸንፉ ነው ለዚህ ነው እኮ የሁሉ መሳሪያ ምንትን የሚደረገው ልክ ነው እንግዲህ በእንትን ጊዜ በባቢሎን ጊዜ እንደነበረው ማለት ነው በቃ ልባቸው እንትን ብሏል ታጅሏል ምንድነው ዓላማቸው ኒው ወርልድ ኦርደር ነው በሐሳዊ መሲህ የሚመራ ኒው ወርልድ ኦርደር ለማምጣት እየሄደ ነው እኛን ከምንም አይቆጥሩንም ራሽያኖችን እናቃሉ አዎ ያቃሉ ቻይናዎችን እናቃሉ አዎ ግን እነሱን ደግሞ ለራሳቸው ቨርዥን ኦፍ ኒው ወርልድ ኦርደር እየተሯሯጡ ነው ቻይናዎች በራሳቸው አገር ኦሬዲ ቴስት አድርገው ሞክረውት የሰራላቸው ሶሻል ክሬዲት ሲስተም አለ የራሳቸውን ህዝብ ያንበረከኩበት ማለት ነው አሁን ግን ክንፍ አብቅለዋል ዓለም አቀፍ ሊሆኑ ነው ዓለምን እያስማሙ በፍቅር ነው እነሱ ደግሞ ሎንግ ሬንጅ ነው አይቸኩሉም እንደሌላው አይቸኩሉም ቀስ ብለው ነው እነሱ እያዋዙ ነው እነሱም የራሳቸው እንትን አላቸው ለዚህ ነው አሁን ለምሳሌ ቢአርአይ ቤልት ኤንድ ሮድ ኢኒሺዬቲቭ ሲልክ ሮድ ጀምረው እየሰሩ ነው ትልሙ መጨረሻው ግን ግባቱ ያው ዓለምን እነሱ የበላይ ሆነው ለመቆጣጠር ነው እስራኤሎችም የራሳቸው ቨርዥን አላቸው ሐሳዊ መሲህኛ ነው ብለዋል የነሱ ንጉስ እንግዲህ የነሱ መሲያቸው ለኛ ሐሳዊ መሲህ ነው በሚገለጽበት ጊዜ ሶስተኛውን ቤተ መቅደስ ሰርተው ሌሎቻችንን እንደ ባሪያ ነው የምንሆነው እነሱ ለናገለግል ነው የተፈጠር ነው በእነሱ እምነት እንደዛ ነው ስለዚህ ለኛ ኖ አይዲ ሎ የሚሉትን አምጥተዋል
እሱን በምድር ላይ በሙሉ አስፈነው ከዛ በኋላ እነሱን ያገለገል እንድንኖር ነው አሁን ይሄ በዚህ ባለበት ሰዓት እኛ ደግሞ እውነቱን ክሊርሊ ካወቅን በኋላ ከነቃን በኋላ አሁን ወገኖች ይሄን ቪዲዮ አጫውትላችኋለሁ እንደ መዝጊያችን ይሆናል እኛ ግን ምንም በቃ የጦር መሳሪያ እንደሌለን አይደለም የሆነ አንዳንድ ሰው በቃ የሚሆነው ይሆናል የሚል ሰው አለ አይደለም የሚሆነው አይደለም የሚሆነው እንደ እግዚአብሔር አለ ከኛ ጋር እግዚአብሔር በዙፋኑ ነው ወገኖች አሁን ይሄ ሁሉ በሚሆንበት ጊዜ ከዚህም በላይ ልንሰማ እንችላለን ነገ እግዚአብሔር በዙፋኑ ነው እኔም ማዝ ነው ወገኖች እኔ ከናንተ ምንም የተሻልኩ ሰው እኔ ምናምን አይደለም ግን ወገኖች እኔም ማዝ ነው በዚህ ሰዓት ማለት ነው በዚህ ሰዓት በጣም የሚገርም ነገሮች ነው ዛሬ ያየነው በዚህ ሰዓት ምንም የማይገዳቸው ወገኖች አሉ ማይረባ ነገር ውስጥ በቃ ጊዜያቸውን ሶሻል ሚዲያ ላይ ያጠፉ ሌላ በቃ ምንም ዘመኑን በማያዋጁበት ሁኔታ ላይ ማለት ነው ያሉ ወገኖች አሉ we need to bring them እንዲያዩ መሆን መቻል አለበት የዛን ጊዜ ሁላችንም የእግዚአብሔርን የጦር መሳሪያ ስናነሳ ማለት ነው ስናነሳ የእግዚአብሔር የጦር መሳሪያ ያነሳ ህዝብ በጸሎቱ ይበረታል በስግደቱ ይበረታል በንስሐው ይታጠባል የዛን ጊዜ ማለት ነው የእግዚአብሔር ብርሃን በእኛ ውስጥ ስለሚሆን አጥርተን ማየት እንችላለን ጉድፉን ከንጹህ መለየት እንችላለን እና ያ ማድረጋችን ሰዓት አሁን ነው ለዚህ ነው መጽሐፍ ቅዱስ አሁን ሶበር አፕ ይላል አሁን ሶበር የምንሆንበት በቃ እንደ ሰካራም የምንሆንበት ሳይሆን ሶበር የምንሆንበት ሰዓት ላይ ነን ያለነው ነቅተን በቃ በንጹህ ሙሉ አይምሮ ሆነን ዘመኑን የምንዋጅበት እንደ ቆቅ የምንሆንበት ሰዓት ላይ ነው ያለነው ያለበለዛ ዝም ብሎ ከተፍ ሊልብን ይችላል አሁን እነኚህ ነገሮች በጁሪያ ለምሳሌ ነው እንግዲህ ይሄ ሲሙሌሽኑ ዶክተር ዴቪድ ማርቲን እንደሆነ በሚሆንበት ጊዜ አሯሯጣችን ራሱ በትክክል ኦርጋናይዝድ ወደሆነ አሯሯጥ መሆን አለበት ዝም ብለን ወደ በቃ እነሱ ባሰመሩልን እነሱ እንድንሄድላቸው በፈለጉት መንገድ መሄድ የለብንም በተናበበ ሁኔታ መሆን አለበት ከዛ የዛን ጊዜ ደግሞ እግዚአብሔር የሚረዳናል ያንን ነው እኔ ማለት እንፈልገው ኢንፎርሜሽኑን እንግዲህ እየመረመርኩ እያመጣውላችሁ ነው ዲሲዥኑ ግን ለእያንዳንዱ ሰው የተተወ ነው ሮበርት ኬኔዲን እናዳምጠውና እየተረጎመ ካቀርበዋለሁ ከዛ በኋላ በዚሁ የዛሬውን መርሃ ግብራችን እንጨርሳለን ማለት ነው ስሙት ቅድም ባልኳችሁ ላይ እንዴት ዘር እየለየ ዲኤንኤ እየዘለየ የሚገድል አይነት ባዮሎጂካል ዌፐን ኦልሬዲ መንግስታት እየሰሩ መሆኑን ስለሚነግረን ማለት ነው And we need to talk about bioweapons. The level, I know a lot now about bioweapons because I've been doing a book on it for the past 2.5 years, and the technology that we now have to develop these microbes, we've put hundreds of millions of dollars into ethnically targeted microbes. The Chinese don't. And we need to talk about bioweapons. The level, I know a lot now about bioweapons because I've been doing a book on it for the past 2.5 years, and the technology that we now have to develop these microbes, we've put hundreds of millions of dollars into ethnically targeted microbes. ባለፈው ትዝ ይላችኋል ትራምፕ ጋዜጠኞች ሲጠይቁት በእጃችን ያለው መሳሪያ we have በጣም ከባድ መሳሪያ the world do not know ያለን መሳሪያ እያለ ሲናገር ደጋግሞ ሰማው ነበር ይገርማቸዋል ተመሳሳይ ነገር ነው እየተናገረ ያለው አሁን ሮበርት ኬኔዲ ስሙት The Chinese have done the same thing. In fact, COVID-19, there's an argument that it is ethnically targeted. Ethnically targeting. ተመልከቱ በዘር ለይቶ የሚገድል attacked certain races. certain races የተለዩ ዘሮችን disproportionately. The races that are most immune to COVID-19 are because of the structure of ያውራው ጉንፋኑም በተመሳሳይ ሁኔታ እንደዛ ነው ተመልከቱ the genetic structure genetic differentials among different races
of the receptors of the ACE2 receptor. COVID-19 is targeted to attack Caucasians and black people. ተመልከቱ አውራው ጉንፋን ነጮችንና ጥቁሮችን ለመግደል ተብሎ የተሰራ ነው እየሰማችሁ ነው The people who are most immune are Ashkenazi Jews and Chinese. እንዲተርፉ የተፈለገው አሽከናዚ ጁስ እና ቻይናዎች ናቸው ስሙ በጣም ነው የሚገርመው ሮበርት ኬኔዲ ነው ከዚህ በፊት የተናገረው አያችሁ አሽከናዚ ጁስ ማለት እንግዲህ እስራኤልን የሚመሩት እነኚህ ዛዮኒስቶቹም ነው የምላችሁ አያችሁ እነሱና ቻይናዎቹን እንዳይገድል ተደርጎ የተሰራ ነው በጊዜው እንግዲህ ተመልከቱ But we don't know whether it was deliberately targeted that or not, but there are papers out there that show. እና ስታቲስቲክሱን ብታዩ ይገርማችኋል እንደዛ ነው the racial and ethnic differential impact to that. We do know that the Chinese are spending hundreds of millions of dollars developing ethnic bioweapons, and we are developing ethnic bioweapons. That's what all those labs in the Ukraine are about. They're collecting Russian DNA, they're collecting Chinese DNA. ለዚህ ነው ያያችሁ እንግዲህ የተለያየውን ዘር ዲኤንኤውን ኮሌክት አድርገው በዛ በዲኤንኤው ላይ ነው ተመራምረው የሚፈልጉትን አይነት ዘር እንዲሞት የሚያደርጉት አውራው ጉንፋን በዚህ ምክንያት እንደ ባዮሎጂካል ዌፐን ነው አሁን በእጃቸው የገባ ከዚህ በላይ ብዙ አይነት እንትኖች አሉ ያለ ነው እንግዲህ በጣም ይገርማል ለዛሬ እንግዲህ ይዤላችሁ የመጣሁት ዝግጅት ይሄን ነበር ወገኖች ከባድ ነው ምንም ላቀለው አልችልም ከባድ ነው እግዚአብሔር የተሻለ ጊዜ ያምጣ ዘመኑን መዋጀት ነው ያለን ያያዝነውና ዘመኑን እንዋጃለን ያለውን መረጃ ወደ እናንተ አመጣለሁ እንግዲህ በመጨረሻው ዘመን ጉድ ኒውስ ይሆናል የተባለ ነገር የለም ጉድ ኒውስ ኦሬዲ ጌታችን መምጣቱ ነው ጉድ ኒውስ በጌታችን ከኛ ጋር መሆኑ ነው ጉድ ኒውስ እኛ በንስሐ ታጥበን ከእግዚአብሔር ጋር ሆነን ከእግዚአብሔር ጋር ዘመናችንን ፈጽመን ወደ መንግስቱ መሄዳችን ነው ጉድ ኒውስ የተነገረን ጉድ ኒውስ ይሄ ነው ዲያብሎስ ደግሞ ትንሽ ጊዜ እንዳለው አውቆ በዚህ ምድር ላይ ብዙ ከዚህ የባሰ ነገር ሊያመጣ ይችላል ስለዚህ ተስፋ አንቆርጥም አጀንዳ 2030 ነው ትክክለኛ እኛ የራሳቸው አጀንዳ ነው እኛ ምን አገባን እኛ ለማንኛውም ዝም ብለን በእንደው በድንግዝግዛው እንትን እንዳንሄድ ከእግዚአብሔር ጋር ሆነን ብቻ ዘመኑን እንድንዋጅ ነው ይሄን ማቀርበው በጸሎታችሁ በርቱ እኔንም ቤተሰቤንም አስቡን አነሳስቶ ላስጀመረን አስጀምሮ ለዚህ ሳላ ደረሰን ለያው እግዚአብሔር ክብር ምስጋና ለሱ ይሁን በሁለት ወገን ድንግል ሆነች ለመቤታችን ለቅድስተ ቅዱሳን ለማደረ መለኮት ለጌታችን እናት ለኛ እናት ለመብርሃን ከነ ልጇ ክብር ምስጋና ለሱ ይሁን ወገኖቼ ወዳችኋለሁ አከብራችኋለሁ በተመሳሳይ በሌላ ፕሮግራም እስከምንገናኝ የዛሬው መርሃ ግብር በዚህ ፈጽማለሁ ቸር ቆዩልኝ የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው The Ethiopians slept near 1,000 years, forgetful of the word by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው መቼም ነጩ ዓለም አለ ምክንያት አመጣ ጆሮ ያለው ቢኖር ይስማ ዘመኑንም ይዋጅ Aesop Ethiopia, the truth shall set you free.